ማንቸስተር ዩናይትድ ቤት ብዙ ጨዋታዎችን ከመጀመሪያዎቹ 17 ማነው ከጃንዋሪ 17 በኋላ 22 ነጥቦችን ያሳካ አሰልጣኝ ሆኗል። ባለፉት 9 ጨዋታዎች 7 ማሸነፍ፣ 1 አቻ፣ 1 ሽንፈት እና ይሄ በመጀመሪያዎቹ ጨዋታዎች እንደዚህ አይነት አሰልጣኞች እንደዚህ አይነት ነገሮችን ሲያደርጉ አልተመለከትንም። ትናንት የማንቸስተር ዩናይትድ ደጋፊዎች ለካስሜሮ ዘማሪያቸውን ሲያበረክቱ ነበር። ብዙ ጊዜ ገልጫዋለሁ። በማንቸስተር ዩናይትድ ቤት በጣም የሚወደደው ከብሩኖ ፈርናንዴዝ በላይ የሚወደደው ተጫዋች ካስሜሮ እና ትላንትናም ዋን ይር ኤክስቴንድ ካስሜሮ እያሉ የዩናይትድ ደጋፊዎች ሲዘምሩ ተመልክተናል። እና በቀጣይ አሜሪካ ወይ ወደ አረብ ሊሄድ ይችላል የተባለ ይገኛል ካስሜሮና ትላንት ዋን ይር ኤክስቴንድ 1 አመት ቆይልን እባክህ የሚሉ ዝማሬዎችን በማንቸስተር ዩናይትድ ቤት ተመልክተናል። በጣም አስደናቂ ውጤት ነው የማንቸስተር ትላንት ውጤት 9 ነጥብ ብያለሁ። አስቶን ቪላን ማራቅ፣ ከዛ እነ ሊቨርፑል አቻ መውጣት፣ ቼልሲ መሸነፍ። ስለዚህ ዩናይትድ ትላንትና ትልቅ ቀን ነው፣ ትልቅ ጥንካሬ ነው ማለት ይቻላል። አስደናቂ ነገር ነው የተመለከትንበት መርሃ ግብር ነው ማለት ይቻላል። ስጋቶች ነበሩኝ። በተለይ ያለ አሌሳንድሮ ማርቲኔዝ ቡድኑ ሲጫወት ስጋቶች ይፈጠራሉ። በተለይ ሌኒየሮና ሃሪ ማጉዌር ሲሰለፉ በደንብ በኮንፊደንስ ዩናይትድ ላይ ጎል አይቆጠርም ብለህ መናገር ያቀታል። ግን ትላንትና ባይዘው የተቆጠረበት ጎልም እኮ ጥያቄ ያስነሳልኩ ያ ብሩኖ ማን ነው የሴኔ ለሜንስን አቋቋም እንደመሸወድ አድርጎታል። እንቅስቃሴ አድርጓል የሚሉ የዳኝነት አስተያየቶችን ተመልክቻለሁ። ዩናይትድ ላይ የተቆጠረ ጎል ሲቆጠር አንድ የአስቶን ቪላ ተጫዋች እንዲሽል ለማለት ነገር ያደረገው እንቅስቃሴ ያው ኦፍሳይድ ነው እሱ፣ ግን ኳሱን አልተጠቀመበትም። ግን ኳሱ እንዲገባ አቅጣጫ አሳስቷል የሚሉ ሀሳቦችን እየተመለከትን እንገኛለን። በተለይ ግን የትላንቱ የዩናይትድ ድል እጅግ በጣም ከድልም ድል በላይ ነው። ቻምፒየንስ ሊግ ያለምንም ጥያቄ ልክ አንተ ቅዳሜ አርሰናል ደጋፊዎች ሴሌብሬት አድርጉ እንዳልከው እኔም የማንቸስተር ዩናይትድ ደጋፊዎች ሴሌብሬት ማድረግ አለባቸው። ቻምፒየንስ ሊግ ኳሊፋይ ያደርጋሉ ብዬ አስባለሁ ከሞላ ወደ 90%። በእርግጥ ቀሪ ጨዋታዎች አሉ። ከቼልሲ ጋር የሚደረግ መርሃ ግብር አለ፣ ከሊቨርፑል ጋር የሚደረግ መርሃ ግብር አለ፣ ከበርንማውዝ ጋር የሚደረግ ጨዋታ አለ። ሊፈትኑ ይችላሉ። ግን የትላንቱ ውጤት የቅርብ ተፋላሚህም ነጥብ እየጣለ እየተሸነፈ አንተ ደግሞ ካሸነፍክ አሁን ማንቸስተር ዩናይትድ ያለምንም ጥርጥር በፕሪሚየር ሊጉ በቀጣይ አመት ቻምፒየንስ ሊግ ይሰለፋል ይገባል ብለህ መናገር ትችላለህ። 54 ነጥቦችን ይዟል። ከአስቶን ቪላ በ3 ነጥቦች ርቋል። ከሊቨርፑል በ5 ነጥቦች 49 እና 54 ናቸው። ይሄም በጣም አስደናቂ ነው። ከቼልሲ በ6 ነጥብ ይሄም ሌላ የሚሰጥህ ብርታት አለ ብዬ አስባለሁ። ራሳቸው ቼልሲና ሊቨርፑልም ጨዋታ ያደርጋሉ። ስለዚህ ዩናይትድ በዚህ መሀል የእንግሊዝ ክለቦች በአውሮፓ የሚያስመዘግቡት ውጤት ላይ ራሱ ላይንተራስ ይችላል፣ ወይም የነሱን ውጤት ጉዞ ላይመኝ ይችላል። በአውሮፓ የሚሰጥህ ኮፊሸንትን ተከትሎ 5ኛ ሆነ እንድትጣጠናቀቅ ራሱ ላትመኝ ይችላል ያውን ካለው ዩናይትድ ጋር እና 3ኛ ደረጃነታችንን ይዘነዋል። ለመላው ማንቸስተር ዩናይትድ ደጋፊዎች እንኳን ደስ ያላችሁ ማለት ይቻላል። ማንቸስተር ዩናይትድ እንግዲህ በዘንድሮ ዓመት በጣም በብዙ መንገድ ሲፈተን የቆየ ክለብ እንደሆነ ይታወቃል። ሩበን አሞሪም ከመጡ ወዲህም ብዙ ተስፋ የተደረገባቸውና ብዙ የተጠበቀባቸው ነበረ። ግን እንዲህ ነው፣ አንዳንዴ የጠበቅከው ቀርቶ ያልጠበቅከው ይሆናል። አሁን ሩበን አሞሪምን የምትጠብቅበት ስታንዳርድና ካሪክን የምትጠብቅበት ስታንዳርድ አንድ አይደለም። ሞክረ ነው የምታየው፣ አሰልጣኝነትን ተሞክረ ነው የምታየው እና ካሪክ እንደዚህ እንደሚሆን ቢታወቅ እኮ መጀመሪያውንም ቦታው ለካሪክ ይሰጥ ነበር። ግን በዚህ ሂደት ውስጥ የማንቸስተር ዩናይትድ ጥንካሬን የማንቸስተር ዩናይትድን ማንነትን ሩበን አሞሪም እንዳልተረዱ ማሳያ ነው። የተጨመረለት ተጫዋች የለም፣ የገዛው ተጫዋች የለም። የቀየረው ሲስተም ብቻ ነው፣ ያጫወቱ መንገድ፣ ተጫዋቾችን የሚስማማቸውን መንገድ ነው የመረጠው። ከዛ የተለየ ነገር አልሰራም ማይክል ካሪክ። ይሄ ነው በቃ ሳይኮሎጂክ እግር ኳስ አንዱ ከተጫዋቾች መንገድ ጋር የሚሄደው ሲስተም መምረጥ፣ ከዛም ባለፈ ሳይኮሎጂካሊ ተጫዋቾችን ወደ ላቀ ደረጃ ማምጣት ነው። እነዚህ 2 ፖይንቶች መሰረታዊ ነገር እንደሆኑ ማሳያ ነው። በተደጋጋሚ ሩበን አሞሪም ሲነገራቸው የነበረው ይሄ ነበረ። ሲስተም ቀይሩ፣ ለተጫዋቾቹ የሚመች አይደለም፣ ተጫዋቾቹ አልተመቻቸውም በዚህ የእርሶ ያጫወቱ መንገድ የሚል ጥያቄ ሲነሳ ነበር። አንዴም እንኳን አልሞከሩትም ለመቀየር፣ አንዴም ለመሞከር ጥረት ሲያደርጉ አላየናቸውም። ጳጳሱ ይመጣ አልቀይርም፣ እከሌው ይመጣ አልቀይርም እያሉ አላስፈላጊ ነገር ውስጥ የገቡበት ሂደት እንደነበረ ይታወሳል። ማይክል ካሪክ
በነገራችን ላይ ትናንት አስቶን ቪላ ማሸነፉን ተከትሎ አዲስ ክብረ ወሰን ጽፏል በማንቸስተር ዩናይትድ እግር ኳስ ክለብ ውስጥ 6 ተከታታይ የሜዳ ላይ ጨዋታን ያሸነፈ የመጀመሪያው ማንቸስተር ዩናይትድ አሰልጣኝ ተብሏል። 6 ተከታታይ የኦልትራፎርድ ጨዋታን ያሸነፈ አንድም አሰልጣኝ የለም በማንቸስተር ዩናይትድ ታሪክ። ኢቭን በእንግሊዝ እግር ኳስ ታሪክ እንኳን አራተኛው አሰልጣኝ ይመስለኛል። 7 ጎራን ኤሪክሰን አሉ፣ ካርሎ አንቸሎቲ አሉ፣ አይ ቲንክ ጋርዲዮላ ኦር አላሸንፍ የሉበት አንድ ሰው አለ። 7 ጎራን ኤሪክሰን አሉ፣ ካርሎ አንቸሎቲ አሉ፣ ምናልባት አንደኛው ጆዜ ሞሪኖ ሊሆን ይችላል። አይ ዶንት ቲንክ ትልቅ አሰልጣኝ የለበት። ዙሮ 4 ናቸው። ዙሮ ከአራቱ አንዱ ሆኗል። በማንቸስተር ዩናይትድ ቤት ውስጥ ግን የመጀመሪያው ነው 6 ተከታታይ ጨዋታዎችን በማሸነፍ ማይክል ካሪክ ባይገባበት ኖሮ ደግሞ ትናንትና ደግሞ ባይገባበት ኖሮ ጎል ባያስተናግድ ኖሮ የአርሰናል ሪከርድ ይጋራ ነበር። ኒውካስትል ንን ሲገጥም አርሰናል 31 ክሊንሺት ዩናይትድ 30 ክሊንሺት አለ። እንግሊዝ እግር ኳስ በርስ በርስ ብዙ ክሊንሺት ያለው አርሰናል ኒውካስትል ላይ ነው። ማንቸስተር ዩናይትድ ደግሞ አስቶን ቪላ ላይ 30 ነበረው። ትናንት አንዷን ጎል ባያስተናግድ 30 እንዲሆን ነበር። በነገራችን ላይ የትናንትናዋ ጎል ማንቸስተር ዩናይትድ በማሸነፉ ነው እንጂ አቻ ቢወጡ ወይም ማንቸስተር ዩናይትድ ቢሸነፍ የትናንትናዋ ጎል ትልቁ መነጋገሪያ እንደምትሆን ምንም ጥርጥር የለኝም። ጎል የተቆጠረበት መንገድ ጥያቄ የሚያስነሳ ነው። በግልጽ በሚታይ ሁኔታ ታሚ አብርሃም ነው አይደል? ታሚ አብርሃም ሮማን ነው ወይ ኦናና ነው ወይ ታሚ አብርሃም ነው? ኦናና ጭንቅላቱና ትከሻው በግልጽ በሚታይ ሁኔታ ኦፍሳይድ ነው። ኳሱ ሲመታ አሁን ፖዚሽን የመቀየር ያለ መቀየር ብቻ ሳይሆን ኳሱ ጨርፎት አልኩ ማሊያውንም ይሁን እንጂ ይሄ የማሊያ አሁን ለምሳሌ ግራም ያጋባ እኮ አንዳንዴ እኮ ጭኑን አካባቢ ጨርፎት ነው ሄደው እና ጥያቄ ያስነሳ ነበር። ግን ዳኛው ማንቸስተር ዩናይትድ በማሸነፉ ወቀሳ አልመጣባቸው እንጂ እርግጠኛውን የምናገረው ዛሬ ማንቸስተር ዩናይትድ አቻ ቢወጣ በዛሬ ፕሮግራማችንም ሌሎችም ያለ መገናኛ ብዙሃኖች ያ ጎል መነጋገሪያ ይሆናል። ማንቸስተር ዩናይትድ በማሸነፉ ርባና ቢስ ሆነ ኢሹ ንክ ነው እንጂ የሚያከራክር ነበረው። በጣም የሚያከራክር ነጥብ ነበረው። ኦፍሳይድ ነው። ኦናና በኳሷ ላይ አስተዋጽኦ ነበረው። ሽል ብሏል። አንደኛ፣ ሁለተኛ ማሊያውንም ቢሆን የነካው ይመስላል። እና መሰል ነገሮችን እንመለከታለን። ጥያቄ የሚያስነሳ ሆኖ እንመለከተው ነበረ። ግን ስላሸነፈ ማንቸስተር ዩናይትድ ይሄ ጉዳይ ርዕሰ ጉዳይ ሆኖ አልተነሳም። በነገራችን ላይ 18 ተከታታይ ጨዋታዎች ላይ ጎል በማስቆጠር ከሰር አሌክስ ፈርጉሰን ቀጥሎ ማንቸስተር ዩናይትድ ጥሩ ክብረ ወሰን ጉዞ ላይ ይገኛል። በአሞሪምም በካሪክም ስር ሆኖ ማለት ነው። በአጠቃላይ በድምሩ ግን 18 ተከታታይ ጨዋታ ላይ ጎል አስቆጥሯል ማንቸስተር ዩናይትድ ቢሸነፍም ቢያሸነፍም። ይሄ ለመጨረሻ ጊዜ ፈርጉሰን ናቸው 23 ጨዋታዎች ከኤቨርተኑ ጨዋታ ውጪ 23 ጨዋታዎችን በተከታታይ ጎል በማስቆጠር የመጡት እኚህ ፈርጉሰን ናቸው። ስለዚህ ይህም ክብረ ወሰን ሊሻሻል የሚችልበት ሂደት ሊኖር እንደሚችል መጠቆም ይቻላል። ማንቸስተር ዩናይትድ እንደ ቡድን ስመለከተው እኔ ከወገቡ በላይ ያለው ለቶፕ 4 አይደለም ለዋንጫ የሚያፎካክር ቡድን ነው። ለዋንጫ በደንብ መፎካከር ብቻ ሳይሆን ዋንጫ መውሰድ የሚችል ቡድን ነው። ከወገብ በላይ ያለው ከወገብ በታች ያለው ማንቸስተር ዩናይትድ ስንመለከተው ነው ጥያቄ የምናነሳው። አንዳንዶች እንዲሁም አንድ ተንታኝ በምን መሰለው በቆንጆ ሴት መሰለውና ከአንገት በላይ በጣም ውብ የሆነች ሴት ተሆነና አንዳንዴ በጣም ቀጭን የመሆን ነገር ከታች ማለት ነውና የሰውነት ቅርጽ ያለ መሳብ ነገር ይኖራል አይደለ? እና ማንቸስተር ዩናይትድን በዛ ገለጸው። አጥቂውን ለማድነቅ ካለው ፍላጎት አንጻር ማለት ነው። ከወገብ በላይ ያለውን ነገር ለማድነቅ ካለው ሁኔታ አንጻር በጣም የማጥቃት እንቅስቃሴው የኩኛ ሙቡሞ፣ የብሩኖ ፈርናንዴዝ ኢቭን ተቀይሮ የሚገባው ቤንጃሚን ሼሽኮ እንደዛ ነው። ከወገብ በታች ያለው ነገር ግን የማንቸስተር ዩናይትድ ቀነስ ያለ ነው። ግን አሁን ላይ ማንቸስተር ዩናይትድ ኢቭን በዚህ ሁኔታ ውስጥ ሆኖ ከወገብ በታች ያለው እንቅስቃሴው በጣም እየተሻሻለ ነው። ሌኒየሮ አሁን በጥሩ ሙድ ላይ ያለው በተለይ ዱባይ ከአይደን ኤመን ጋር ትሬኒንግ ሰርቶ ከመጣ በኋላ በጣም በተለየ ሙድና በተለየ እንቅስቃሴ እየተመለከተ ነው የምንገኘው ተጫዋች ሆኗል። አይደን ማን ነው ሌኒየሮ በጣም ጠንቃቃ ሆኗል። ጉልበት አውጥቷል። በቀላሉ ሸብረክ የሚል ተጫዋች አልሆነም። ስተቶችን ቀንሷል። ኮንፊደንሱ እየመጣ ነው እና ጥሩ እያደገ እየመጣ እንዳለ ግን መዋሸት አይቻልም። ማንቸስተር ዩናይትድ ተከላካዩም ቢሆን እያደገ ነው። በአጥቂው ልክ ባይገኝም ግን
መጠነኛ የሆነ ፕሮግረስ አለው የማንቸስተር ዩናይትድ የተከላካይ መስመር ግብ ጠባቂውን ሰኒ ላመንስን ጨምረ ማለት ነው እና በቀጣይ ዓመታቶች የማንቸስተር ዩናይትድ ጉዞ ወይም የማንቸስተር ዩናይትድ መጪ ዕጣ ፈንታ በጣም ጥሩ መሆኑን ማሳያ ነገሮችን እየተመለከትን ያለ ነው። ካሪክ ያሸነፉትን ቡድኖች እናያቸው እኮ ማንቸስተር ሲቲ፣ አርሰናል፣ አስቶን ቪላ፣ ቶተናም በጣም ከባባድ የሚባሉ ፊክስቸሮችን ያሸነፉት አሰልጣኙ ማይክል ካሪክ። ስለዚህ በትልቁ የሚያስደንቅና በብዙ መንገድ ለብዙዎች ትምህርት የሚሆን ወይም ደግሞ ትልቅ አርአያ የሚሆን ብቻ ሳይሆን ለነገ ተስፋ የሚሰጥ ይመስለኛል። በነገራችን ላይ ካስሜሮም ሪከርዱን አሻሽሏል። 6 ጎል 7 ጎል ደረሰ አይደል? ለመጀመሪያ ጊዜ ያለ በሪያል ማድሪድ ቤት 6 ነበር 7 በ2021 የውድድር ዓመት ከሪያል ማድሪድ ጋር በነበረው ቆይታ ምርጡ ቆይታው ማለት ነው። ምርጡ ቆይታው ግን እንደው ካስሜሮ ደስ አይልም ለማንቸስተር ያለው ፍቅር በቃ የሆነ ከታች አብሮ ከአካዳሚ ያደገ ምናምን ይመስለው። ትናንት ሴሌብሬሽን ውስጥ ተመለከተው ለደጋፊው ያለው አክብሮትና እና ደጋፊውም በዛ ልክ በጣም የሚወደው ተጫዋች ካስሜሮ ነውና 7 ጎል ደርሷል። የብሩኖ ነገር እንግዲህ ተከታዩ ቼርኪ ነው በአሲስት ማለት በጥፍ ነው ይመልጥ። ቼርኪ 8 አሲስት ነው ያለው ሪያን ቼርኪ፣ ብሩኖ 16 እና በጥፍ ምን ያህል ጋፑ እንደሰፋ ምን ያህል የተጫዋቾች ኳሊቲ እዚህ ጋር ከፍተኛ እንደሆነ መናገር ይቻላል። ጋሪ ኔቨል 2 ተጫዋቾች ያስፈልጉታል ማንቸስተር ዩናይትድ ብሏል። በቀጣዩ ውድድር ዓመት ቻምፒየንስ ሊግ የሚሳተፍ ከሆነ ጋሪ ኔቨል 2 አማካኝ ያስፈልገዋል። በእርግጥ ካስሜሮና ኮቢ ማይኖ ጥሩ እንቅስቃሴ ላይ ናቸው የሚል ሀሳቡን ተናግረዋል። ትናንት ሌላው ቀልቡን የሳበው ብዙ ጊዜ እንደውም ሊዮን ከማንቸስተር ዩናይትድ የዩሮፓ ሊግ ስናስተላልፍ ያለቀሰው ሕፃን ልጅ በብዙ የማንቸስተር ዩናይትድ አይምሮስ ዘንድ አለና ትናንት ደግሞ ካሜራው ሲያሳይ ሶሪ ማም በጣም ብሎ የጻፈው ጽሁፍ እናቴ እወድሻለሁ ያው የእናቶችን ቀን ምክንያት በማድረግ ማለት ነውና የዩናይትድን ጨዋታ ለመልከት ስቴዲየም ገብቷልና አንድ ታዳጊ የእናቶች ቀንን ከእናቱ ጋር ባለመክበሩ በወረቀት ላይ እናቱን ይቅርታ የጠየቀበት አጋጣሚ ትናንት ደግሞ ሌላው መገናኛ ብዙሃን ትኩረት ከሳቡ ነገሮች ውስጥ የሚጠቀስ ነው። ስለዚህ ዩናይትድ ወደ ቻምፒየንስ ሊግ የሚያደርገው ጉዞ አስተማማኝ ይመስላል። ቀና ያለ ይመስላል። አስፋልቱ ለጥ ያለ ይመስላል። አያሳስበንም፣ ችግር የለብንም። ምንም ጥያቄ የለውም። የአውሮፓ መድረክ ጉዞ በጣም ጥሩ ነው፣ እየተመለከት ነው የምንገኘው። ትናንት ግን ጎል ባያስቆጥርም በጨዋታው ላይ ከነበሩት ተጫዋቾች መካከል ኮቢ ማይኖ በተለየ መንገድ ትናንት በማይክል ካሪክ በእርግጥ በተከታታይ ድል እየተሰጠው ነው። ግን ትናንት ነው ኮቢ ማይኖ በጣም የተለየ ሆኖ ነው ያየሁት። በመከላከሉም በማጥቃት ረገዱም ቡድን በጣም ሲመራና ሲያደራጅ የነበረ ተጫዋች ሆኖ እየተመለከት ነው ነበር ኮቢ ማይኖና የዚህ ተጫዋች መጪ ዕጣ ፈንታም በጣም ጥሩ እንደሆነ ተስፋዎቹ ጥሩ እንደሆነ የተመለከትንበት ጨዋታ ነው የትናንትናው ጨዋታ። አስቶን ቪላ ኡናይ ኤምሪ አሉቲን ጨምሮ ኡናይ ኤምሪ እንዲመጡ የሚፈልጉ የማንቸስተር ዩናይትድ ደጋፊዎች ጥያቄ ያነሳሉ። እርሳቸው ጥሩ ይሻላሉ ካሉት ሉዊስ ነርኬ ካልተገኙ የሚሉትን ጥያቄዎች የሚያነሱ አሉ። ትናንት ግን በደንብ አድርጎ ካሪክ አስተምሯቸዋል ብዬ አምናለሁ። ስኳዱም የማንቸስተር ስኳድ አሪፍ ነው። ማንቸስተርም እኮ ከወገበታች የለውም እኮ ስኳድ ሆነን ለመናገር ማቲያስ ሊሊት፣ ማውንት፣ ሌሳንድሮ ማርቲኔስ እኮ የሉም በትናንትናው ጨዋታ ላይ ናው። ቢሆንም ግን ያው በወረቀት ስትመለከተው ቀላል ተጫዋች ነው እንዴ? ማጊን ቀላል ተጫዋች ነው እንዴ? አይ ሮጀርስ ቀላል ተጫዋች ነው እንዴ? እንደውም የተሟላው የአስቶን ቪላ ቡድን ነው በእኔ እምነት ካሪክ አስተምሮታል ብዬ ነው የማምነው። እኔ የተሻለ ነገር ካሪክ በዚህ ጨዋታ ላይ ሰርቷል ብዬ አምናለሁ። ባለው አቅም በተጫዋቾቹ አቁም የተሻለውን ነገር የሰራው ካሪክ ነው። አስቶን ቪላ በእርግጣው ቡበከር ካማራ የለም፣ ዮሪ ቴልማንስ የለም፣ በትናንትናው ጨዋታ ላይ ማቲካሽ የለም። የሚሰጡ ጥቅም ይታወቃል። ነገር ግን ማንቸስተርም እንደጠቀስኩት ወሳኝ ተጫዋቾች የሉ በትናንትናው ጨዋታ ላይ። በዛ ሂደት ውስጥ ግን ያለውን አቅም ከመጠቀም አንጻር ግን እኔ ስቲል ካሪክ የተሻሉ ናቸዋለሁ። ከቅያሪዎቹ አንጻር፣ ተጫዋቾች ምርጫ አንጻር፣ ከመረጡ የታክቲክ እንቅስቃሴ አንጻር፣ ጨዋታውን ለመገንዘብ ጨዋታውን ለመረዳት ሲያደርጋቸው የነበሩ እንቅስቃሴዎች በጣም አስገራሚ ነበሩ ብዬ ነው ማምነውና እኔ አሁንም ከሉዊስ ኤንሪኬ በታች ያለው ካሪክ ነው ብዬ ነው ማምነው። አሉት ይቅርታ፣ እኔ ይሄ የግል እምነቴ ነው። እኔ ካሪክን እመርጣለሁ። ምክንያቱም ዋንጫ እንዲበላ አትፈልግም ማንቸስተር? ኦፍ ኮርስ ዋንጫ እንዲበላ እኮ ስኬት ሊሳካለት ማንቸስተር ዩናይትድ ለምሳሌ ልንገር፣ ትናንትና ለምሳሌ አሁን
እንዲሁ ስላልተጋጋለ ነው እንጂ ለምሳሌ አሁን ብራያን ኤምቤሞ ሲቀየር አሁን ኳስ በደንብ ትኩረት ሰጥቶ የሚያይ ሰው ይመለከተዋል። አሁን እኔም ፍላጎቴ አማድ እንዲወጣ ነው የነበረው ፍላጎቴ፣ ግን ኤምቤሞ ተቀየረ። ኤምቤሞ ሲቀየር በተጫዋች መውጫ እንዲቀጥታ መጥቶ አይደለም የወጣው አጋጣሚ ከመስመር ውጪ ነበር ራሱ። እኔ አሁን ካየው ነው ማለት ነው አሁን ደስተኛ አልነበረም ነው አሁን ሰላም ሲለው ምናምን በብስጭት ተናዷል። ከዚህ በፊት በነበሩት ሂደቶች አሉት ከዚህ በፊትም በነበሩት ሂደቶች እኮ አንስተናል የካሪክ ስህተቶች ብለን። ካሪክ ልንገር አንድ ኮንፍሊክት ሪዞልቭ ማድረግ አይችልም። አንደኛው ነገር የካሪክ ክፍተቶች ብለን ያነሳናቸው ለምሳሌ ቅያሬ ላይ በነበሩት ሂደቶች ውስጥ በኒውካስል ጨዋታ ላይ ጥያቄ የሚነሳ ነበረ። ኢቭን ፉላምን ነው ባሸነፈበት ጨዋታ ላይም ጥያቄ የሚያስነሱ ቅያሬዎችን ሲያደርግ ነበር። ቡድን ጫና ውስጥ ከቶት ነበር በቅያሬዎቹ መቆየት ያለባቸውን መቆየት የሌለባቸውን ትቶ። ግን ይሄ አሰልጣኝ ዴብዝ የቡድን ዴብዝ ከተሰራለት ጥልቀት ካለው ቡድኑ የተለያዩ አማራጮችን ማግኘት ስለሚችል መፍትሄ ያገኛል የሚል እምነት አለኝ። እኔ ለማንቸስተር ዩናይትድ አሁን ባለው ሁኔታ አንድ ለምሳሌ ማየት የፈለኩን ነገር ነበረ። ከሽንፈት መልስ ምን አይነት ሪያክሽን ያደርጋል ቡድኑ፣ እንዴት ሪያክት ያደርጋል የሚለውን ጠብቄ ነበር። ትናንት ጥሩ ሪያክት አድርጓል። አንዱ መመዘኛ ነው። በተከታታይ ያሸነፋቸውን ጨዋታዎች አይተናል፣ ለዛውም ከባባድ ጨዋታዎች። በዚህ ሁኔታ ውስጥ ይህንን አሁንም ያለውን ነገር የሚያስቀጥል ከሆነ የቀሩት 8 ጨዋታዎች ናቸው። በእነዚህ 8 ጨዋታዎች ላይ አሁን የሰራውን ግማሹን እንኳን ከሰራ 4ቱን አሸንፈው 2ቱን አቻ ወጥቶ 2ቱን ቢሸነፍ እንኳን ለእኔ ካሪክ መቀጠል አለበት ባይ ነኝ። ለምን ያው እግር ኳስ በአንድ ጀንበር አይገነባም። ሆኖ ለመናገር ሉዊስ ኤንሪኬም ይምጣ ፈርጉሰንም ይመለስ ማንም ይምጣ ማንም በአንድ ጀንበር መገንባት አይቻልም። ፕሮሰስ ይፈልጋል። የፕሮሰሱ መጠን ለማሳነስና ለማሳደግ ባለው እንቅስቃሴ ውስጥ ለእኔ ካሪክ የተሻለው አቋራጭ መንገድ ነው ብዬ ነው የማስበው ለማንቸስተር ዩናይትድ። ምክንያቱም የሆነውን ነገር አግኝቶታል፣ የሆነ ቁልፍ አግኝቷል። ዋናውን ቤት ከፍተህ ትገባለህ፣ ከዛ ምኝታ ቤት ኪችን እያልክ ልገባ ትችላለህ። አሁን በዋነኝነት ማይክል ካሪክ ሮበን አሞሪምም ቴናግም ሶልሻየርም ሁሉም ጠፍቷቸው የነበረው ዋናውን ቁልፍ አግኝቶታል። ትልልቅ ቡድኖችን የማሸነፍ ቁልፉን አግኝቶታል። ትልልቅም ትንንሽም እያሸነፈ ነው፣ መካከለኛም ትልቅም። ግን ሶፊዬ አሁን ወደ ጓዳ ወደ ሌሎች ክፍሎች ለመግባቱ የሚደረገው እንቅስቃሴ ቅድም የጠቀስካቸው ነገሮች ከቅያሬ አንጻር ኮንፍሊክት ማኔጅመንት ከማድረግ አንጻርና መሰል ነገሮች ደግሞ በጊዜ የሚመጡና መፍትሄ የሚያመጡ ይመስለኛል። እኔ ማንቸስተር ዩናይትድ እንዳይቆጭበት እሰጋለሁ ታሪክን አሰናብቶ። ምክንያቱም ገበያው ላይ የተሻለ አሰልጣኝ ይል ነው። እሺ አንድ ጠይቅ። እሺ ማንቸስተር ዩናይትድ ቀጣይ ዓመት ቻምፒዮንስ ሊግ ይገባል 95%። ካሪክ የቻምፒዮንስ ሊግ ልምድ አለው እንዴ? ላይኖረው ይችላል። ታዲያ ከሌለው ደግሞ አርቴታ ነበረው እንዴ? አርሰናል ታጋሽ ቡድን አይደለም። ማንቸስተር ታጋሽ ቡድን አይደለም። አርቴታ የትዕግስት ጉዳይ አይደለም። ነው እንጂ ታዲያ የትዕግስት ጉዳይ ሳይሆን ታዲያ ምንድነው? ቆይ አሉቴ አርቴታ 3 ዓመት በተከታታይ ሩብ ፍጻሜ ገብቷል፣ ግማሽ ፍጻሜ ገብቷል። ዘንድሮ ለዋንጫ ይጠበቃል እኮ። ልምድ የለውም እኮ። ፕሮሰስ ነው። ቢያንስ ከጋርዲዮላ ጋር ሆኖ ቢያንስ ምክትልም ሆኖ ትንሽም ቢሆን የቻምፒዮንስ ሊግ ልምድ አለው። ግን ከዚህ ቀደም የአውሮፓ ቻምፒዮንስ ሊግ ልምድ ሳይኖራቸው አሰልጣኞች ክለቦችን በመሩባቸው ጊዜያት ውስጥ ዴቪድ ሞይስ፣ ፊሊፔ ስኮላሪ፣ ፍራንክ ላምፓርድ፣ ቶማስ ፍራንክ። እሺ አሁን ማንቸስተር ራሱ ካሪክ ማንቸስተር ዩናይትድን ማንም ቢመራው ከካሪክ የተሻለ ቦታ ያስቀምጣሉ ታስባል? ኖ ቻምፒዮንስ ሊግ እንዴት ልክ እንዴት ማንን ይምጣውልሽ እንዴ? ሌላ ልምድ ያለው አሰልጣኝ ማን ኤንሪኬ አይመጣም። ለምን አይመጣም? ዘጋ እኮ ፒኤስጂ ገና ነው አላለቀም። ፒኤስጂ ቆያለሁ ብሏል። ኧረ ሶፊዬ ቆያለሁ ብሏል። እሱን ተው። በከካሪክም ሌላ አሰልጣኝ መጣት አለበት። በቃ ማን ይምጣ እንዴ? ሶፊ ልንገር፣ ቻምፒዮንስ ሊግ መድረክ ማለት ትልቅ መድረክ ለእኔ ማንቸስተር ዩናይትድ እኔ አሁን ባለኝ አቋም እያሳየው ካለው አቋም አንጻር በሚቀጥሉ ሳምንታት ሀሳቤ ልቀይር ይችላሉ። ሁኔታውን አይቼ በእንቅስቃሴው በምናምን አሁን እስከመጣበት ጊዜ ድረስ ግን ከማንቸስተር ዩናይትድ አሰልጣኝነት በጊዜያዊነት ከጀመረበት እስከ ዛሬ ባለችው አቀን ግን ለእኔ ካሪክ ለማንቸስተር ዩናይትድ ዲዘርቭ ያደርጋል ከሚሉት ውስጥ ነው። እሺ ቻምፒዮንስ ሊግስ እንደ ኢትዮጵያ ብሔራዊ ቡድን ተሳትፎ ምድብ ላይ ይውደቅ? ለምን ምድብ ላይ ይወርቃል እንዴ? ታዲያ ምን የተለየ ነገር አለው? ሻምፒዮንስ ሊግ ላይ ትልቅ ነገር ነው። ኦፍ ኮርስ ልምድ ይጠቅማል። ግን ሻምፒዮንስ ሊግ ላይ ካሪክ እኮ ሻምፒዮንስ ሊግ ተጫውቷል እኮ። ስንት ዓመት ተጫውቷል? ታዲያ ይጫወታል እንዴ? ተጫውቷል። በተጫወተ ነው እንዴ? እንዴ ያውቀዋል። ውድድሩን በደንብ ያውቀዋል እኮ እየተጫወተ ነው። እንኳን እሱ የሚያውቀው ይቅርና ሻምፒዮንስ ሊግ ውድድሩን ሳይጫወቱ እንኳን በአሰልጣኝነት መርተው ዋንጫ ያነሱ አሰልጣኞች አሉ። ማድሪድ ላይ ነው ብዙ ልምድ ያለው አሰልጣኝ ዋንጫ አነሳ የምንለው። ሌሎች ክለቦች ላይ እነ ኤሲ ሚላን ሲያነሱ፣ በቀደም ሲቲ ሲያነሳም ካርሎ አንቸሎቲ እኮ ኤሲ ሚላን ላይ ዋንጫ ሲያነሱ እኮ የሻምፒዮንስ ሊግ ልምድ አልነበራቸውም።
ጋርዲዮላ ዋንጫ ሲያነሱ ሻምፒዮንስ ሊግ ዋንጫ ኖሮት አይደለም መጥቶ ያነሳው እኮ ቢያንስ መጫወት ሳይሆን አሰልጥነዋል ቲም ነው የምልህ እኮ ማንቸስተር ትልቅ ቡድን እኮ ነው ሶፊ እኮ ትልቅ ቡድን ስለሆነ ታዲያ በ6 ወር እንደ ኢንዶሚን ዋንጫ ይመጣል አሉት በአንድ ዓመት ዋንጫ ይመጣል ግብ ተይዟል 28 ዋንጫ ይመጣል እኮ ለ28 ዋንጫ እኔ ደግሞ 28 ላይ ዋንጫ ለማምጣት አሁንም ቢሆን የካሪክ መንገድ የተሻለ ነው አሁን ሌላ አማራጭ ከመፈለግ የካሪክ መንገድ ካሪክ ዘንድሮ ይሄንን ካሳየን በቀጣይ ዓመት ጥሩ ተጫዋቾች ከተገዙለት 2028 ላይ አይደለም 2028 ቀጣይ ዓመቱን ዋንጫ ሊያነሳ ይችላል አሁን ባለው አካሄድ እያነሳን እኮ ነው ካሪክ ከመጣበት ጊዜ ጀምሮ እስከ ትናንትናው ባሉ ጨዋታዎች በተደረጉት ግጥሚያዎች የሊጉ መሪ ካሪክ ነው 22 ነጥብ በማሳካት እኔ ልንገር ሶፊ አሁን ማንቸስተር ዩናይትድ እያስመዘገበ ያለው በካሪክ ሳይሆን በተጫዋቾች ባለው ክህሎት ነው እያስመዘገበ ያለው ውጤት ሮብና ሞሪም እያሉ ታራ እንዴት አላስመዘገበም እኮ የሺፍት መጣልም አሁን እኮ ሮብና ሞሪም ሲስተም ነው የሲስተም ችግር ነበረባቸው ታዲያ 4-2-3 አልጫወትም አሉ ሲስተሙን የቀየረው እኮ ካሪክ ነው አሁን ኦብቪስሊ ያጫወት መንገድ ያመጣው እንዴ ይሄን ማንም ቀየረዋል እኮ 4-2-3 ማለት ያቅታል እንዴ አይ ለምን የተጫዋች ለምሳሌ አሁን 4-2-3-1 እንተውና ለምሳሌ እሺ እየተጠቀማቸው ካሉ ሌሎች አሰልጣኞች ላይ ደፍሯቸው ከሚችሉ ነገሮች መካከል ሙቦ 9 ቁጥር አድርጎ እያጫወተው እኮ እሱ ሪስክ ነው እኮ ይሄ ነው አሰልጣኝ ነው ማለት አትሳካለት ፍሩት ምንድን ነው አልተሳካለት በነገር ቁጥር አድርጎ በማጫወት አይደለም ይሄ ነው 3 ነጥብ እያሳካው ሶ እንግዲህ በሐሳብ ልዩነት እንውጣ በእኔ ምናምን ካሪክ አስካውን ባለው ውጤቱ ለኔ ለማንቸስተር ዩናይትድ ሂ ዲዘርቭ የሚያደርግ ነው ይሄንን ውጤት ማስቀጠል የሚችል ከሆነ እኔ ማንቸስተር ዩናይትድ ላይ ቢያስቀጥሉት ተስፋ ያለውና በቀጣይ ዓመታቶች ዋንጫ ማንሳት የሚችል ማንቸስተር ዩናይትድ ወደ ስኬት በመመለስ ረገድ ጥሩ ነገር ነው እንደገና አፍሰል ሰራ ነው የሲስተም ለውጥ ሊያመጣ ይችላል አዲሱ አሰልጣኝ ተጫዋቹ ምርጫ ሊያመጣ ይችላል እንደ አዲስ እንደገና ደግሞ አንድ ዓመት ጠብቃለሁ 2 ዓመት ልጠብቅ ትችላለና ይሄኛው ግን ስክት ብሎ መጥቷል የተወሰኑ መቃየሮች ይኖራሉ ስራዎች ይኖራሉ እሱን እንጠብቃለሁ ተጫዋቾች ግዢ ጋር ለምሳሌ እንደ ሳንድሮ ቶናሊ ብሩኖ ጊማሬዥ አይነት ተጫዋች ካመጣ ተከላካይ ላይ እንዲሁ አጠናከሪያ ዝውውሮችን ካመጣ በጣም አሪፍ ቡድን ያሳየናል ብዬ አስባለሁና እኔ እንደ ዋይን ሮኒ 100% ካሪክ ቦታው ይገባል እስከዛሬ ባለችው አቅም ብዬ ነው ማሰብ እኔ ደግሞ ከጥፋቱ ማይማር ፈንጂያም ካኝ ነው ኦሊ ጉናር ሶልሼርን ያየ ሎኒ ጉናር ሶልሼር ጊዜ ይሰጠው ያለ የማንቸስተር ደጋፊ ሶልሼር እንዴት ቲሙን አፈራርሶት እንደሄደ አይተናል መጀመሪያ ሲረከበው እንደ ካሪክ አሸነፈ ከዛ ውል ቀረበለት ውሉን ፈረመ ከዛ ማንቸስተርን ዝቅ አደረገ አሁንም ሶልሼርን ባየንበት አይናችን ካሪክ ላይ ይፈርም ይቀጥል ፐርማነንት ይሁን ብለን ምንናገር ከሆነ ዋስትና የለንም ማንቸስተር ትልቅ ክለብ ነው ትልቅ አሰልጣኝ ያስፈልገዋል ከተጫዋቾች በላይ አሰልጣኝ ያስፈልገዋል ከሁሉ ከኩኝ አሁን እኮ ልንገር ካሪክ እኮ ሞቲቬትድ አድርጓል አነቃቅቷል ኮንፊደንስ ቡስት አድርጓል የፈርጌን የዋንጫ አሸናፊነት አመጥቷል ኦኬ ግን የሆነ ነገር ቢፈጠር ከካሪክ በላይ ናቸው ተጫዋቾች በዚህ ሰዓት ኩኛ ብሩኖ ኤምቤሞ ሼሽኮ ከሱ በላይ ናቸው ኮንፍሊክቱን ሪዞልቭ አያደርገው እንደ ጋርዲዮላ አይነት ዴብሮንን ቁጭ የሚያደርግ አጉዌሮን ቁጭ የሚያደርግ በጣም ታክቲከኛ ከተጫዋቾች በላይ እሱ ተሰሚነት ያለው አሰልጣኝ ማንቸስተር ዩናይትድ ይፈልጋል ያ ደግሞ ኤነሪኬ አግኝቶ ነው እንዴ ማንቸስተር መምጣት እንዴ በደንብ ልጠይቀው ይገባል እንጂ ልታደራድረው ይገባል እኮ ማን ሌላ ትንሽ ቡድን አይደለም አራዝማለሁ አለ እኮ በፒኤስጂ ሉዊስ ሲራርኪ አራዝማለሁ አለ አይ መቀየር አለበት ሐሳቡ ወግዴታ ፖሊስ እሺ አርማጅ ተመልካቾቻችን እናንተ ማሳፍጡበት በዚህ ጉዳይ ላይ ካሪክ ይቀጥል አይቀጥል በሚለው ጉዳይ ላይ እንቀጥላለን